እስቲ ቆይ ወንድሜ ጥያቄ አለኝ። የኔ ውድ ወንድም አንድ ነገር ልጠይቅ። አሁን ምሳሌው እሱ ሚዲያ ላይ ወጥቶ ሰው እንዳያግዟት እንደዚህ እኔ ልጄን ይችላታለሁ ምናምን ብሏል አይደለ? እሺ እሱ ከቻለ ነገ ወንድ ልጅ ነውና ያገባል። ምሳሌው ሲያገባ የእንጀራ እናት እንዴት ነው የምታሳድገው ልጇን? ደግሞ የእሱ ቤተሰብ ደግሞ አለንልሽ ልጅሽን አምጪ እናሳድጋለን ምናምን ብሎ ያልተቀበሉት ደግሞ ችግሯ ጊዜ ያልቆሙባት እንዴት ነው አሁን ለሱ ሰታ በአንድ ልብ አርፋ ደግሞ በቃ የራሷን ነፃነት አግኝታ እንዴት ነው የምትቀመጠው? እቺ ልጅ ሮዛ ሰርታ ልትበላ ትችላለች። ህፃን ነች፣ ገና ነች። በቃ ግን ልጇ ከምንም በላይ እናት ስትቸገር ተቸግራ ምን ስትሆን ውጣ ውረዱ እንችላ ልጇን ብታሳድግ እና ትንሽ ቻሌንጅ ብንጀምር ይሻለኛል እንጂ አብርሃም አሁን ነገ ሰው ያገባል። ማግባት እሱ ብቻ አይደለም። እዚህ ጋር እሱ ብቻ ሳይሆን እሷን ማግባት ትችላለች እዚህ ጋር ማለት ነው። ሁለቱም አንድ ናቸው። አሁን በሁለቱም ወገን መሆን አንችልም እኛ፣ ምክንያቱም የእሷንም እውነታ አናውቅም የእሱንም እውነታ አናውቅም። መካከል ላይ ነው መሆን ያለብን። ስለዚህ መርዳት አሳማኝ ነገር ነው። ነገር ግን እየለቀቀቻቸው ያሉት ቪዲዮዎች ግን እውነታዋን እየደበቁ ነው። እውነት ለመናገር ማለት ነው አይደረግም። በቃ አሁን የለቀቀችው ፎቶ ግቢ ውስጥ አድርጋ የተሰራ ስራ ነው ቪዲዮ ማለት ነው። እሷ ራሷን መለወጥ ከፈለገች እንደውም እሱን ወደ ራሷ እንዲመጣ የምትፈልግ ራሷን ደብቃ በጣም ጠንክራ በርትታ መስራት ትችላለች በዚህ ልክ ማለት ነው። ነገር ግን አሁን ያመኛል እኮ ዘመድ ዋዬ ወንድሜ ያመኛል እኮ ስለሚያመኝ ታማሚ ደግሞ ማንም ሰው አይቀበልም። እኔ ልንገርህ ይገባኛል። እያመመሽ ከሆነ ችግር የለውም። እያመመሽ ከሆነ ልጅሽን ለአባቱ ሰጠሽ አንቺ ወደ ጸበል ሄደሽ አባቱ እንደው አፈርዲኔ ቢበላ እንደው ለሱ አልሰጥም። በቃ አልሰጥም። ለሱ ማለበት ምክንያት አለኝ። እሱ እንደሰራይ ስራ ማለት ነው። እሱ እኔን አሰቃይቶ ልጁን መውሰድ ይፈልጋል። እኔ እኮ በአራስነቴ እሷን ይዤ ከአንድም ሁለት ጊዜ ሆዴ ብራሲዮን እየተቀደልኩኝ ስራ እየሰራው ምን እያልኩ በየምግብ ቤቱ የ45 ቀን ልጅ እየለመንኩኝ እዚህ ያደረስኩኝ። አሁን ልጅ ስጪ ሲለኝ ከኔ ተነጥላ ምን እንደሚሰማ ታውቃለሁ። ያለና ስላደኩ ማለት ነው። እና ሮዛ አይዞሽ ብቻ ምንም ትናገር ሮዛ ራሱ ደካሜ በመነጋገር ጉሮሮ ደረቀ። ለሌሊት እንቅልፍ አልተኛ እያለቀስኩኝ ነው ማድረው። በቃ አትነጋገሪ አንቺ አሁን አታውሪና ሮዛ ትናንትና ሀቢባ ቤት ምሳሌው ገብተን እና ሮዛ ስንልሽ ነበረ። አንቺ ሀቢባ ጋር ገብተሽ ትላንትና ስንረዳቸው ነበረ። ራሱ ብዙ ልጆች እስከ 3000 ሰዎች ተሰብስቦ አንድ ልጅቷ እንደዚህ ወደ ውጭ ሀገር ወልዳ ምናምን አልፈልግሽም ምናምን ብሏት ልጄ ላሳድግ ብላ ሚዲያ ላይ ወጣች። ይኸው አሁን እርዳታ አግኝታ ልጇ መቆያ የራሱ የምሰራበት እዚህ ሆና ኳታር ነው ኳይት ነው እንደዛ አካባቢ ሆና ይኸው ስራ አግኝታ ልጇም ደግሞ የሆነ ቦታ አግኝታ ልሰራ እንትን ብላለች። አንቺ ገብተሽ ሀቢባ ጋር ገብተሽ አስገቢ ሀቢባ ሮዛ ነኝ እዛ ሚዲያ ላይ ቀርቤ ነበረ እና ስለ እውነታም ይሁን ውሸታም ይሁን ላስረዳለሽ ብለሽ ተናገር። በዚህ አጋጣሚ አይደለ ልጅሽን ስጪ ለከሌ እንዲያርጊ የምትሉ ሰዎች እናትነት ቀልድ አይደለም። እውነት ነው። እናትነት ቀልድ አይደለም። የእናት ፔንና እኔና እናንተ የምንፈርድበት ቦታ እኩል አይደለም። የአባት ለራሱ ያንን ብትረዱ ከቻላችሁ አይምሯችሁ የወቀሳችሁ ሰዎች የምትችሉትን ያህል አግዟል። በቅርበት ደግሞ ይችል ልጅ የምታውቋት ሰዎች እኔ የተረዳሁት ምንድነው የጤና የሆነ ነገር አለ። ያንን ነገር ደግሞ ሰው ያስፈልጋል። ጸበልም ለመሄድ የሆነ ነገር ግን እዚህ ጋር መታችሁ መሳደብ ምንም ጥቅም የለውም። ስለተሳደቡ ነው ሰው የሚሳደቡት። ባልዬ ናቸው ወረድ ያሉት። ሮዚ እየሰማሽ ነው? ሮዚ ወይ እረዳለሁ የሚል ብቻ አስገቢ። በቃ ሌሎቹ ሀሳብ ከሆነ አስወጪ። በቃ ይሄ ነው መፍትሄው። የሚረዳ ሰው ልጻፍ የምትረዱ ሰው ማለት ነው። ቲጂ እናቴ አንድ ሀሳብ እናውራ እስቲ። ማለት መርዳቱ አሁን እዚህ ጋር የሚረዳ ቆይ እንትን ልናገር። አካውንት መርዳት የምትፈልጉ ኢትዮጵያ ያላችሁ ለወተት እንኳን ቢሆናት 1071 33
91 17 8 በቃ ትንሽ ቢሆን አስገቡላት። ወይ ባይሉ ምን አልከኝ? ማለት ሀሳብ ገዢ ነው። ሀሳብ እኮ ባይዜ የተሻለ ሀሳብ እስከሚገኝ ድረስ ነገሮችን ወደ አንድ እስከሚመጣ ድረስ ሀሳብ መዘጋት የለበትም ልልሽ ነው። እና አንደኛ ለልጅቷ እናትም አባትም አስፈላጊ ናቸው። አባትየውን ኢግኖር አድርጎ እናትየዋ ብቻ ነገ ልጅቷም የምትጠይቃት ነገር ነው። ገብቶሻል? ይሄ ነገር ዞሮ ሁለቱ በልጅ አንድ ሆነዋል እና እንትን ሊባል ይገባል። እሷም አይምሮዋን ልታሳመን የሚገባትን ፓርት ልትነግሯት ይገባል። አሁን እንደዚህ ክፍ ምናምን መባባል ሳይሆን ጀስት የእሷንም ሀሳብ ያልተረዳችው ልጅነትም ይሁን ምንም ያልተረዳችው ብዙ አይነት ነገሮች ሊኖሩ ይችላሉ። ትዳርም ላይገባት ይችላል፣ የልጅም ማስተዳደግ ላይገባት ይችላል ምናምን። ግን ነገ አባት ነው የሰውዬ። በሕግም ደረጃ ቢሆን በማንኛውም ደረጃ የማየት መብት አለው። ብዙ አይነት ነገሮች አሉ። ዝም ብለን እኛ እንደምናወራው ቀላል ነገር አይደለም። ስለዚህ እሷን አይምሮዋን አምናበት በቃ አባቷ ነው አባትየው ልጁን በሚፈልገው መንገድ ማገዝ መብቱ ነው። እሱ እኮ አልከለከለንም። ምሳሌ እሱ ቢያግዛት እኮ እሷ ወጣ አሁን ልመና አሁን ፖስት አድርጋለች ቪዲዮ አይደለ? ልመና አትወጣም። ወደ እሱ ጋር ያለውን ነገር እኮ ማለት ነው። ወደ እሱ ጋር ያለውን ኢንፎርሜሽን ዘግታብናለች። ወይም እሱ ገብቶ ይህንን ሀሳብ ወይም ደግሞ ሀሳብ ምንድን ነው ተብሎ የጠየቀው አካል የለም። ገብቶሻል? ያንን ነገር እንትና ጋር ገብተን ነበረች ሮዚ ጋር ማለት ነው። ገብተን ለ3 ሰዓት ያህል ብዙ ሰው ሁነን አውርተናል። ያለውን ሀሳብ ገልጸዋል። እኔም ገልጫለሁኝ። ገባ እሱም እረዳለሁ፣ ኧረ እኔ እየረዳሁ ነው፣ እረዳለሁ ምናምን። እስኪ የምትረዳበትን እንትን ይዘህና ደረሰኙን እስኪ አሳየን፣ በዚህ ቀን እየረዳኋን ነው በል ሲባል በዛው ጠፋ ማለት ነው ልጁ። ከዛ እስኪ ለማንኛውም ደውይለት እስኪ ልቡን አሳዝኒ ውስጥ የሆነ ነገር ሲሉኝ ስንዘጋ ስደውልለት ከዝና ሙድ ያዘብኝ ማለት ነው። ተቸገረች ስጪ ልጅቱን አለኝ ማለት ነው። እኔ ደግሞ እንዴት ሁኜ ዝቅ አሁን አመት ከ3 ወሯ ቢያንስ ታተወለደች አንስቼ እንዴት እንደሆንኩኝ እኔ ስለማት በቃ ታውቂያለሽ እኮ ሮዚ፣ አሁን እኮ ዞሮ ቢያንስ እንኳን ማለት ነው ይህ ልጅ ቢከሰስ ወይም ይህ ሰውዬ ቢከሰስ ለልጅቷ የሚሆን የቀለብም የምንም የመክፈል ግዴታ አለበት። ይሄ ምንም አይነት እንትን የለውም። ያለነው ህግ ያለበት ሀገር እስከሆነ ድረስ በህግ መሄድና ህጉን ያንን ጠብቆ ከዛ ተጨማሪ የኢትዮጵያ ህዝብ ወይም ደግሞ ማገዝ የሚፈልግ ሰው ያግዝ። እሱ ምንም ማንኛውም ሰው መተጋገዝ ያለ ነው። ቢተጋገዝም መልካም ነው። ግን የጠራ ነገር እንዲኖር ማለት አንቺም ውሸታም ተብለሽ ጀስት ያልሆነ ኢንፎርሜሽን ሰው ጋር ኖሮ በሄድሽበት ባለፍሽበት ቦታ ላይ ያልሆነ ነገር ከሚወራ ትክክለኛ ነገሩን ተረድቶ ያጠፋሽበት ፓርት ካለ ይሄን አጥፍቻለሁ፣ ትክክል የሆንሽበት ፓርት ካለ ደግሞ በዚህ ይዘኑልኝ ወይም ደግሞ ሰው ተረድቶ ያንን ነገር የሚያደርግበት ሚንስ አሁን ልጁ ያንን ነገር ተናግሯል፣ እረዳለሁ ብሏል። ነገሮቹን ቆልፎብሻል። ገብቶሻል? እኔ አሁን የሆነ ነገር ለማገዝን አባት ያለ አይረዳኝ ወይ ደግሞ እሱ እንዳይረዳኝ ብየዋለሁ። ከአንድ 2 3 አማራጭ ሰጥቼዋለሁኝ። በቃ 2 ፊት ሁላችን እናውራ ማለት አልኩት ማለት እሱ ልምጣ ያለውን ነገር ለልጃችን ስንል አስተካክለን እንኖር አልኩት። እምቢ አለ። አማርኛ አልሆነም። ተሰብስጦ እሺ፣ አይሰማም። ደከመኝ። ይሰማል። በባሏ በኩልም ያለውን ነገር ማለት ነው ህዝቡ ይፋ እንዲሆንለት ምን መሰለሽ ሙዬ፣ እኔ እኮ ሀቢባ ጋር ያልኩበት ምክንያት ማለት ነው መዳበሪያ ዘርግታ አንቺ በራስሽ መፍረድ አትችል። እስኪ ቲጂ ከይቅርታ ጋር ማለት ነው ለመፍረድ ግቢ ውስጥ አይደል? እውነት ነው። ግን እኔ ማለት እኔ ቪዲዮ የተቀረጸ አላስታወስኩም ማለት ሌሎች የፈለኩት እኔ የሰው ብዛትም ሀቢባ ጋር ትንሽ ስላለ ሊረዷትም ይችላል በማለቴ ነው እንጂ እኔ አሁን የተሻለ ሆኖ ከዚህ ያው እዚህ ጋር ያሉት ከዚህ እዚህ ከሚያዳምጡት ሰዎች ሀቢባ ጋር ያሉት የተሻሉት ይሆናሉ ብዬ በማሰብ አይደለም። ገብቶሻል? ግን መቶ የሚሳደቡም ሰዎችም የእጃቸው ያገኛሉ። ይሳደቡ፣ ችግር የለም። ይጂ እኔ የሆነ ነገር ልበል ከይቅርታ ጋር ማለት ነው። አሁን እዚህ ጋር ሮዚ ማር ገብታለች። ትላንትና እሷ በነበረችበት ሰዓት ላይ እኔ ጋር ያለው ነገር ገብቶሻል። ሁሉም ሰው ህሊና አለው። ህሊናው የሚፈርድለት ነገር አለ። ማንም ሴት ስለ እውነት ከሆነ እኔ ልጆች አባት ነኝ።
ልጆች ይዛ አንድ እናት ልጅ ይዛ ተሰቃይ የሚል ሀሳብ የለኝም። ግን ያለው ነገር ትክክለኛ የሆነ ነገር ማንኛውም ሰው ችግር ላይ ነው። ስለ እውነት ከሆነ ገብቶሻል። ችግር ከሆነ በችግር ልረዳ የሚባል ነገር ግን እዚህ ጋር ያለውን እኔ ይሄ ትዳር በዚህ ትዳር ውስጥ ገብቼ ፈራጅ በጥባጭ ለሆን አይገባኝም። የልጁ ፍላጎት ከሮዛ ጋር የመኖር አይነት ፍላጎት ከሆነ ነገሮቹን እኛ እሷን በማገዛችን ከሱ ልንለያት እንችላለን። እንደዚህ አይነትን ስህተት ልንሰራ እንችላለን። ስለዚህ ነገሮችን እኔ ሮዚ ልትመከር ወይም ደግሞ እንደዚህ ከምናውቀው ከላይፍ ኤክስፒሪየንሳችን ነገሮችን ልናስረዳት ይገባል። በችግር በመከራ ብዙ ነገር ይታለፋል። ገብቶሻል? እኔ ባል ነኝ አይደለ? ባለቤቴን ብዙ ነገር ቤት ውስጥ በሚፈጠር ነገር ብዙ ነገሮች ክፉና ደግ ልንነጋገር እንችላለን። ገብቶሻል? ያንን ነገር ተረድቶ ትዳር እስከሆነ ድረስ ሁለት የማይተዋወቁ አካሎች ናቸው አንድ ሆነው የሚኖሩት። ገብቶሻል? ይሄ በጣም ከባድ የሆነ ነገር ነው። ስለዚህ እችን ልጅ አሁን ላይቭ ላይ ትላንት በነበረችበት ሰዓት እኔ ራሱ የተሳሳተ ነገሮች ስናገር ነበረ። ግልጹን ነው የምነግርሽ ማለት ነው። ለምን አላመንኩበትም። እሷ እንደዚህ መሆን የልጅቷ ይሄ ልጅ ልጁን እየናፈቀ ቢሆንስ፣ ልጁን ዛሬ ላይ ናፍቋት እያለቀሰ ቢሆንስ፣ የሚያገኝበት ነገር ጠፍቶት ቢሆንስ? ገብቶሻል? ይህንን ነገር ከአንድ ወገን ሆኜ ልፈርድ አልችልም ስለ እውነት ከሆነ። ስለዚህ ሀቢባ ጋም ገባች የሆነ ቦታም እንትን አለች ማለት ነው። እሷ ጋር ያለው ነገር እስካልጠራ ድረስ ሰው በንጹህ ልብ ይረዳል የሚል ሀሳብ የለኝም ነው የምልሽ። ስለዚህ ይሄንን ነገር ሁላችሁም ብትሆኝ ቲጂም ብትሆኝ አሁን ሰው ገብቶ የተሳደበበት መንገድ ምንድን ነው መሰለሽ? ኢሞሽናል ሆኗል። ሰው ልቡ ላይ የእሷን ዋሽታለች የሚል ነገር ብቻ ነው ውስጡ ላይ ያለው። ስለዚህ እሷ ስሟን የጠፋ ስም ብላ ይህንን ነገር ስታረገው በጠፋ ስሟ አይደለም ማመን ያለባት፣ ስሟን ማስተካከል ነው ያለባት። ገብቶሻል? ስሟን አስተካክላ የልጅቷን የነገ እንትኗን እጣ ፋንታዋን ልትወስንላት ይገባል እንጂ ከአባቷ ተለይታ ልትኖር ልጅቷ ፈጽሞ አትችልም። እሷም ከልክላ ልታኖራት አትችልም። ይህንን ወንድማችን እሺ፣ ስለምክረህ ሮዚ እስኪ ኒውት እንዴት ማድረግ እንዳለባት እስኪ ንገሪያት። ሮዚ ኒውት አንቺ በጣም ተሳዳቢዎች አሉ ኒውት የሚደረጉ እስኪ ወይና ንገሪያት እስኪ። የጠፋ ስም እንዴት አደራችሁ? በቅድሚያ ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። ውዴ እንዴት ናችሁ? አለን አለን። ሮዚ እንዴት አደርሽ? ሰላም ነው? ደህና ነኝ ሮዚ፣ ደህና ነኝ እግዚአብሔር ይመስገን። ልጅሽ እንዴት ናት? ደህና ነኝ። እሷንም ወስዷት ወደ ጸበል ምናምን ቢወስዳት ደግ ነበረ። ግን በቃ ምን ታደርጊያለሽ? ያው አንዳንዴ ሴጣንም ያው ይጠቀማል። ደግሞ በትዳር መሀል በጣም ነው ሴጣን የሚጠቀመው። በፍቅር መሀል ገብቶ ተፋቅሮ የሚኖሩት ሰዎች ጋር ገብቶ በጣም ነው ሴጣን የሚጠቀመው እና ከባድ ነው። እና ያው ዋና ለእሷ እንዳ ጸሎት ያስፈልጋታል። ሁለተኛ ደረጃ ደግሞ ያው ጸሎትና ያው ጸበል ነው። ሌላ ነገር ምንም ያስፈልጋት ነገር ጤና ከሌለ ቢሊዮን ሚሊዮን ቢኖራትም አይጠቅምም። ገብቶሻል ሮዚ? እና እሱ ምሳሌው እንደዚህ ከምል አብርሽ እንደዚህ ከምል ወስዷት ጸበል አስገብቷት እሷ ትንሽ የሆነ ገግማ ብትመጣ ጥሩ ነበር። እሱ ለምን አታወሪም እንደዚህ ብለሽ ሮዝ? ምንድነው መሰለሽ የታዘብኩት እንዴት እንደሆነ ታውቂያለሽ? አንዳንድ ሰው ተናግሮ ሰውን የማሳመን የሚችል ሰው አለ በተፈጥሮ። አንዳንድ ሰው ደግሞ ተናግሮ ሰውን ማሳመን የማይችል ሰው አለ። እሷ ጋር ደግሞ መናገር አትችልም። እያየሁ ያለው ማለት ነገሮች ስታወራ ድፍርስርስ እያጠራች አታወራም። እሱ ደግሞ እያንዳንዷን እያጠራ ነው የሚያወራው። ለዛ ምን አደረገ የኢትዮጵያ ሕዝብ ወደ እሱ ከባድ ነው። አንቺ ፈቃድ ፖይንቱን አታወራም። እሷ አሁን እሷ ውስጥ ያደረገውን የሆነ ነገር መናገር እንዳልቻለች ነው እየተረገ ሰው ያወራል። በነገራችን ላይ የሰውን ሀሳብ ለምን እንደማትሉ እንጃ። በቃ መከራከር ምን ችግር አለ? አይደለም በቃ እኛ ስም አንፈልግም። ገባ አይደለ? ወንድሜ የጠፋ ስም ማለት ሮዚ ባለ ታሪኮ። አቤት ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አሜን። ይኸውልሽ እኔ ያው ማንም ሰው እንዳየው አይቼዋለሁ ታሪክሽን። እሺ። እና የመጀመሪያ ይኸውልሽ የሰው ልጅ የመጀመሪያ አሞኛል አትበይ። ለምን እንደዚህ እንዳልኩሽ ታውቂያለሽ? እኔ የአንቺን ህይወት አሳልፌዋለሁ። የሚገርምሽ በ16 ዓመቴ ነው ልጅ የወለድኩትኝ
አሁን ልጄ 15 አመቱ ነው ያለ አባት ማለት ነው። ሮዚ ማሂን ብዙ ጊዜ የማበላው ልጄን ማበላው አጥቼ እኔ የምበላው አጥቼ ብዙ ቻሌንጆችን አሳልፌያለሁ። ገብቶሻል እምልሽ ያለ ማንም እርዳታ ማለት ነው። የመጀመሪያው ራስሽን አሳምኚ። ከልጅሽ አባት ጋር ኑሪ አትኑሪ እሱ ሌላ ታሪክ ነው። የመጀመሪያ አንቺ ደህና ሁኚ። በመጀመሪያ ማንም ምንም ሊያወራ ይችላል። ገብቶሻል? እዚህ ጋር አንቺ ነሽ የውስጥሽን የምታውቂው፣ ስለ ሁለታችሁ የምታውቁት። እሱ ሞቶ ስላወራ አይደለም። አሁን እንደ ሰው የምንረዳው አለ፣ እሱንም አንቺንም። በቃ እዚህ ጋር የመጀመሪያው ከእግዚአብሔር ጋር እራስሽን መጽሐፍ ቅዱስ አንብቢ። ክርስቲያን ከሆንሽ ሙስሊም ከሆንሽ ቁርአን ቅሪ። መጀመሪያ እራስሽን ወደ ራስሽ መልሺ። የመጀመሪያው የሚቀድመው፣ ምክንያቱም ማንም ሰው ሲኖር ነው ለሌላኛው ለልጁ የሚያስበው ማለት ነው። ይሄንን አድርጊ። አሞኛል አትበይበቃለው። ልብስ ሳይቀር ጫማ ልብስ ሳይቀር ሽጬ ምን ይላሉ? አሁን ትናንትና ልብሱን እንኳን አቀየሪውም እንደ አቦሽት ይሁን እንኳን አቀየሪውም እንደ ይላሉ። ልብስ ጫማ ሳይቀር ይኸው በአንድ አይነት ልብስ ነው እስካሁን ያለሁት ማለት ነው። ልብስ ራሱ ለሰው ሽጬ ማለት ነው። ታይ በቃ አሁን ስለሰው ታይ እንደዛ ሽክ ያደረገች ደግሞ አንድ እህታችን ናት። እሷም እንደዛ ያለበሰች ማለት ነው። ከልብስ አቅም እንኳን ልብሶቼን እቃዎቼን ሽጬ ጨርሼ ነው አሁን ላይ እንደዚህ መሆን ያስኩት ማለት ነው። ቢያንስ ሰው የተረዳኝ የለም። አሁን ያለሁበትን ራሱ እናንተ እየኖራችሁት አይደለም፣ ማንም እየኖራልኝ አይደለም ማለት ነው። በጣም ተካፍቼና ደብሮኝ ነው ያለሁት ማለት ነው። ስለዚህ ይኸውልሽ አሁን ሊረዳሽም የሚችለው በመጀመሪያ ትክክለኛ የሆነ ነገር ስትናገሪ፣ ሲቀጥል ደግሞ እኔ እንዴት ብዬ ልግለጽልሽ? በማርያም ብቻ ራስሽን ሁኚ መጀመሪያ። አሁን ራሱ የጣሳውን እንትን ግዙልኝ፣ ሹርባ ማለት ነው። ሹርባ ገዝታችሁልኝ እየሰራሁላት እያበላኋት ላሳዩዋችሁ ለልጅቷ ማለት ነው። እኔን አታስቡኝ፣ እኔን ተውኝ። ቢያንስ ለዚህ ለልጅ አንድ ነገር አድርጉልኝ በቃ። ሮዚ ማር ወይዬ እኔ መቆጣጠር ያለው ስለዛ እሱ አረዳም ብሎሻል። ቆይ የጠፋ ስም ደከመኝ። የጠፋ ስም እማ ወይ ለማንም መልስ ሁሉም ለሚጠይቅሽ መልስ መስጠት ግዴታ የለብሽም። አንድ አረ ደከመኝ፣ እውነት እሱ ነው ልጄ ደከመኝ እኮ። ሁለት ይኸውልሽ ማታ ሮዚ ቤት አይተሻል። ያ ሁሉ ብጥብጥ ሲነሳ የመጣ መጨረሻ የለውም አይደለ ሮዚዬ? አንቺ ነገር የለም መልሼ እኔ እያለቀስኩ አደርኩ እኔ ራሴ ነኝ። ቆይ ስሚ፣ እርስ በርስ ሁላችንም ተባላን እንጂ ዮሲ መጥቷል። አስገቢ። አሁንም ደግሞ ማለት ነው ሮዚ ማለት አሁን ሮዚ አዋት የለቀቀችውን አላየሹማ? ሮዚ ማለት አላየሁትም። ኦኬ ለምን ለቀቀች? እንዴት ለቀቀች? እሷ ታውቀዋለች ህመሟን። በእሷ ጫማውን አናወራም። እና አሁን አንቺ ማድረግ ያለብሽ የሆነ ነገር ሮዚዬ ማለት ነው። ሮዚ አዳማ ያለሽው አንቺ እንደምንም ብለሽ እሱን አግኙና ልጁ መጣ። ልንገራችሁ፣ እሱ መጣ። ላስገባው አይደለ? አይግባ። አስገቢው። ኦኬ እዚህ ላይ ነው እንዴ? ላይ ምን አስገቢው። ይግባ። ቆይ ይኸውልሽ ወንድ ልጅ ሮዚዬ አቃጥሎን ማውራትን ይችልበታል አሳምሮ። አሁን አንቺ 2-3 አፍዮንሽ ስለሆነ የሚረዳሽም የለም አይደለ ሮዚ? እንደዛ መሰለኝ ከኔ ጀምሮ የሚረዳሽም ሀገር ችሎታ አለው። እሷ ደግሞ ማሳመን አትችልም። ያየውባት ወንድ ልጅ ነው። ወንድ ልጅ እኮ ነው። አሁን እኔ በጣም ነው ያመመኝ። ልጅ አቅፌ ስላለው ማርያምን አሞኛል። ግባ አስመሳይ አቱን አንተ ለልጅ ስትል መስዋዕት መክፈል አለብህ። ይኸውልሽ እኔ ማለት ነው ትናንትና ምን አየሁ መሰለሽ? የሆነች ጠበቃለች የምከታተላት እና 6 ልጅ ወልደዋል። ከዛ ወደ ፍች እንትን እያሉ ነው እያመሩ ነው። እና ሮዚና ራስሽ ሌባ ነሽ ማለት ሌባ ያርግ ምን ሰረቀች? ያት ማሪ እና በእናትሽ ብሎክ አድርጊ እንትኖቹን ብሎክ አድርጊ። ኒውት አድርጊ። ሮዚ ለአንቺ ተስጥሽና አንቺ ኒውት አድርጊ። ለሮዚ ስጫት። ሮዚ ነች እየተሰደበች ያለችው። ሮዚን ነው ጭራሽ ሮዚን እናታችሁ አፈርት ብላ ለእኔም ስጪ ኒውት ማደርግበት እና 6 ልጆች አላቸው። 2 ቤት አላቸው።
አንዱ በጣም ብዙ ብር የተከራየ ነው፣ አንዱ ደግሞ መካከለኛ። ኤሚ ቆይ አንዴ ይቅርታሽ፣ ኤሚ ተይ፣ ወልደሽ ከሆነ ምን ከሆነ ተይ፣ የምትጽፊውን እወቂሽ። ስንት የታመም የተቸገረ ምን ታውቂያለሽ? ትቸገር ትታመም። ቆይ እቺ ኤሚን የሚሏትን እንዴት አድርጌ ብሎክ ማድረግ እንዳለብኝ አስረዱኝ በእናታቸው። ያ ሮዚ እስኪ ንገሪያት እንዴት ነው? እኔ ረግጣቸዋለሁ ካሁን በኋላ። ትላንት እሷን ስረግጥ ሞዴሬተር እንዴት መስጠት እንዳለባት አታውቅም። እንዴት ላድርግ? እንዴት ብዬ ንገሪያት? እኔ ልታገሪያት እንትን የኔ ፎቶ እንዲህ ትነካውና ማለት ነው እንትን ሮዚ ከዛ ነጠብጣብ አሉ ከላይ ነጠብጣቡን ንኪ። ከዛ ነጠብጣቡን ደግሞ ስትነኪ ሮዚ ትላንት በቆሎ ዛሬ በቡና ታስጨንቀኛለሽ። አንቺ ደግሞ በጧት ማየ ሰላም ሳትይ ይገባል። ፎሎ መልሽ ብዬሻለሁ ሮዚ። ደህና ደርሾ እያልኩ ነው የገባው ገብርኤልን። እሺ ይኸው ፎሎ መልሳለሁ። ማሪ አልመለስኩም ለካ። ትላንት እንደዛ ስናገራት ማርያምን ጭንቅላቴ ታመመ ከተናገርኳት በኋላ። እውነት ነው። ሮዚ ንገሪያት ፕሊስ። ኒውት በጣም ብዙ ሰው የሚደረጋሉ። በጣም ባለጌዎች ናቸው የሚጽፉት። እኔ ያለው ዝም በይ ኩኩዬ፣ ዝም በይ። እኔ እሷ ትወቅ ንገሪያት። አሁን ኒውት እንዳለባት አሁን ባንዲራ የምትመስለው ብሉክ የምትለው ላይ ነው አይደለ? እሱን ጫን ብለው ሮዚ ከዚህ ቤት ውጭ እያለችሽ ነው። ኤሚ ምን አደረገችኝ? አእምሯ ታሟል። በጎኗ እንሁን። እኛም እንጨት ከምንሰድባት እንረዳት ነው ያልኩት እንጂ ምን አደረግኩት? አሁን ምን አደረግኩት? ዝም በይ። የሚያስተዳድርሽ የለም። መብራት ፈጣሪ ነው ሁሉንም አስተዳዳሪ። የውሸቷ ተባባሪ አይደለውም። ግን በቃ ውሸቷን እንዳለ ሆኖ እኛች ልጅ በቃ ልክ አይደለችም። ምን እንዳስነኳትም አይታወቅም። ምን እንዳረጉባት እሱን ሌላ አፈር ያለችው። እኛ ደግሞ ፈራጅ አይደለንም። የፈጠረን አምላክ ብቻ ነው መፍረድ የምንችለው። ለእኛ ማን ስልጣን ሰጥቶን መፍረድ የምንችለው? ሮዝዬ ቻሌንጅ አርጊና አንቺ ቤት ወይ እንትን ይበልላት እንጂ እሱን ማናገር ድንጋይ ላይ ውሃ ማፍሰስ ነው ሀቢብቲ። እሱ ያው ማታ አሁን ራሱ መጥቶ ነበር። እኔ ቤት ቢሆን ይገባ ነበር። አሁን እሷ ቤት ስለሆነ የልጁ እናት አይደለች እንደ እሱ ማን ነው? ማታ ማለት ነው ደወልኩለት። እስካሁን ሰው ወሬ ቢያንስ ሰው አፍ ነው የምንገባው። አሁን ነገ ትልክልኛለህ አትልክልኝም? በሰዓቱ ለልጄ የሆነ ነገር ተቸግሬያለሁ ተው ግን ስለው እስኪ ኧረ እባክሽ እያለ በቪዲዮ እየደወለ ጣራ ያሳየኛል ማለት ነው። በቪዲዮ እየደወለ በኢሞ ደግሞ ሰው አለ ከጎኑ ማለት ነው። ከጎኑ ማለት ነው። ከዛም ይነሳኝ እንደ ገና ዝርግት አድርጊያት ነው ምለምነው ማለት ነው። እለምናለሁ። ያመነ ነው የሚረዳኝ እዛ ጋር ማለት ነው። ያላመነ ማለፍ ይችላል። ገና ዝርግት አድርጊያት ቁጭ ብለን አደባባይ ላይ እንለምናለን፣ አስፋልት ላይ ማለት ነው። እሱን እንዳታረጊ በፈጠረሽ። ተረገመ ፈጣሪ የስራውን ይስጠው፣ የእውነት ይሰጠዋል። ግን እኔ እንደ እህት የምመክርሽ በመድኃኔዓለም እንደው በአላ ይሁንብሽ፣ ህፃኗን አትዘርጊያት በማርያም በእናትሽ። ሰው እኮ ይኸውላችሁ ገባችሁ አንድ ነገር፣ ሰው ለ2 ቀን ለ3 ቀን ያበላሻል እኮ ጎረቤት አይጨክንም፣ ይሰጡሻል። ቢያንስ ሁልጊዜ ከሆነ ግን ይደብራል። ዮሲ እንዴት ነው እንትን ማቆም የምትችለው? ኮሜንት እንዳይገባ ስልክሽን ሽጭ። አንቺ ሽጭ የራስሽን ስልክ። ለምን ስልኳን ትሸጣለች? ሞደሬተር ለማድረግ ሴቶች ግን በጣም ጨካኞች ናቸው። ግን ለመረዳት የሚሞክሩት እንትን ለሚሆን እናት ይኸውላችሁ፣ እኔ ባጭሩ ላብራራላችሁ ማለት ያለውን የተፈጠረውን ነገር ማለት ነው። እኔ በቅርበትም እሷን ስላወራኋት ልጁን አልሰጥም ያለችው እኔ ራሴ አሳድጋለሁ እና ልጄን አልሰጥም ብላ እኔ ራሴ ያሳድጋለሁ ነው። አሁን በማል የሁለቱ ችግር ህግም እኮ የሚፈታው ነገር ነው ማለት ብርም በየወሩ መክፈል ካለበት ግዴታው ነው አይደል? ይሄ ውዴታ ምናምን ነገር አይደለም። ፍርድ ቤት ብትሄድ ወዲያ ውሳኔ የምታገኝበት ነገር ነው።
ስለዚህ ይሄ ነገር እስኪስተካከል ነገሮች እስኪስተካከሉ ድረስ ግን በመሀል ልጅቷ እየተጎዳች ነው። ስለዚህ በቃ አትሊስት ለልጅቷ የሚደረገውን ነገር የተወሰነ ነገር የምትችሉ ሰዎች አድርጉ፣ የማትችሉ ሰዎች ደግሞ ዝም በማለት ተባበሩ። በቃ ካልቻለ በቃ ማናችንም እንቸገራለን። አለመቸገራችንን በምን ታውቃላችሁ? ማንም ሰው ይቸገራል። እኛ ደግሞ እችን ልጅ አሁን ለያዘችው ሕፃን ነው እያልኩ ያለሁት። በቃ ቢያንስ ለያዘችው ሕፃን ገና ምንም የማታውቀው ሕፃን ማለት ነው። ንጹህ ወረቀት ነው ይዛ ያለችው አይደለ? እሱ ደግሞ እኔ ባሏ ላይ የተረዳሁት የመናገር ችሎታ በጣም አለው በጣም አለው። ዮሲዬ ካለ ፈልገው ነበረ አይ በኋላ ላይ እኔ ቤት ይገባል። በቃ እዚህ ቤት መግባት አልፈለገም። ገባ ያለው አልነበረ ላስገባው ስል ይወጣል። የሆነ ላስገባው ስል እኔ የሮዚ በኋላ ላይ ይግባ ካባ በቃ ከ500 ጀምሮ እውነት እናስገባላት። በቃ ለህፃኗ ለእሱ አይደለም ሁኔታ የምተኛበትን ሁሉ አይታችኋል። ሸራ ላይ ችግር የለውም ማረጋገጥ እኮ ነው። አሁን ይኸውልሽ ትላንትና ማለት ነው ለእንትን ከ15 ቀን በፊት ብር አስገብቼላታለሁ ብሏል። አንቺ ደግሞ አላስገባም ማልሽ አይደለ? አንቺ አላስገባም ማልሽ፣ እሱ ደግሞ አስገብቼላታለሁ ብሏል። ይሄንን ደግሞ ደረሰኝ ለሮዚ እልክላታለሁ ብሏል። ስለዚህ ይሄ ደረሰኝ ዛሬ ማለት ነው ይሄ ደረሰኝ ለሮዚ ብር ልኮ ከሆነ አንቺ ችግር አለብሽ ማለት ነው። ዝም ብለን ነው የምንደክመው ማለት ነው። ብር ደግሞ ካላስገባል ብዙ ሰው ከወደቀበት አንስተናል። ይሄንን ነገር አንዳንድ ሰው ለእርዳታ ሊል ይችላል። አንዳንድ ሰው ደግሞ ግን ከእርዳታ ባሻገር በስነ ልቦና መመከር አለባት፣ በሃይማኖት መመከር አለባት። ከዛ የተረፈ እንደ ማህበረሰብ ጥሩ እናት የሆኑት ጥሩ አሳዳጊ የሆኑት ሊመቋት ይገባል። ከዛ ተነስታ ራሷን አሻሽላ ወደፊት ህይወቷን የሚቀጥልበትን ነገር እንጂ ሁሉም እየተነሳ የሚፈርድ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት ኃጢአተኛ ናት፣ እቺ ሴት በደለኛ ናት፣ ዝሙት ስትፈጽም አግኝተናታል፣ በድንጋይ በሙሴ ሕግ መሰረት በድንጋይ ትወገር ብለው ጥላቶቿ ከክርስቶስ ፊት ሲያቀርቧት ኃጢአት የሌለበት በደል የሌለበት ካለ በድንጋይ ላይ መውገር ይችላል ሲሉ ሁሉም በየግንባራቸው ኃጢአታቸው ስለተጻፈና ስለተነበበ ጥለው አሸሹ ነው። እኔ የቤተክርስቲያን ሰው ሆነ ሁላችንም በየራሳችን የየራሳችን ኃጢአት የየራሳችን በደል የየራሳችን ክፋት የየራሳችን ኃጢአት አንዳንድ ዚህ የራሳችን ኃጢአት ሲሰማ ሰው ሳንበድል እኮ ነው ኃጢአታችን አዞሮን በድሎን ያነጫንጨን ይችላል፣ ክፉ ያናግረን ይችላል። የገዛ ኃጢአታችን እኮ ነው እና ከዛ አንጻር ልጅቱን ብንረዳት እርዳታው ቀርቶ እንኳን በሀሳብ ደግፈናት አይዞሽ እህቴ በርቺ። አንዳንድ ሰው እኮ የሚረዳው ሰው ሲያጣ ራሱን ያጠፋል። ይሄ እንዳይሆን ልጇን የምታሳድግበትን እሷም ከተቻለ ሁለቱ እንደ ሕጋችን እንደ መጽሐፍ ቅዱስ ባልና ሚስት ላይ የሚል ሕግ የለም። አብሮ ታርቀው አብሮ ቢኖሩ እሱም እሷም ችግራቸውን ቀርፈው አብሮ የሚቀጥሉበት ቢመቻች ጥሩ ነው። ከዚያ የተረፈ ግን ሁላችንም ባንፈርድ ባይነኝ። ስለዚህ ስላዳመጣችሁኝ አመሰግናለሁ። ቦታው እንዳልይዝ ወንድማችን እናመሰግናለን። እውነት ነው። አንዳንድ ሰው ተናግሮ ማሳመን የሚችል ሰው አለና እሷ እዛ የሰራችው ነገር ልክ ነው ልክ አይደለም አይተናል። የተረዳነው ነገር ግን ምንድን ነው እሷን እንዲያደረገው ነገር ምንድን ነው ብለን ብንረዳትስ የሆነ ነገሯን ብናይላትስ ማንም ሰው እዛ ጋር ወጥቶ የሆነ የተዘበራረቀ ነገር አይናገርም። እንግዲህ ጤነኛ ናት፣ ጤነኝነት አይታይባትም። የምታደርገው ነገር አሁን ተናግራ በኋላ ላይ የምትጠይቃት ነገር ልክ አይደለም። ለምን ታዲያችን ልጅ የባሰ ወደ ገደል ውስጥ ነው እኮ እየገፈናት ያለነው። እህታችን አይደለች እንዴ ይችልች ከጊዜ በኋላ ምን ተደረሰባት ምንም አቃተው። ብንረዳት ነው በቃ የኔ ሀሳብ። በቃ እንረዳት ፕሊስ። ዋሸችም የሆነ ነገር አንድ ጊዜ ሮዚ ከታች ልብ ቅርጽ ጅቱ የሚለውን እንዲሁ ቦልካቸው እንዲሁ ቦልኩልኝ። በእውነት መምህራን ሳይቀር ታደቡት ስራቸውን ይስጣችሁ። ሰው ይፈርዳል። እንደሚገጥመን እናውቃለን። አዝን ላይ ማስተዋል ያለባችሁ ወንጌል እንኳን እያስተማር መጥቶ የሚሳደብ ሰው አለ። እንኳን ይህን ይቅርና ሌን ኃጢአተኛውን በደለኛውን ይቅርና ስለ ድንግል ማርያም እኔ ከሱ አሻላለሁ እበልጣለሁ የሚል
በጥላቻ የታወረ ትውልድ እንዳለ እናውቃለን። እንኳን ይችን ኃጢአተኛ ይችን በአደባባይ ክፋትና ደግነቷን ሳትለይ የተናገረ ሴት ይቅርና የአምላክን እናት ጌታችንን መድኃኒታችን ኢየሱስ ክርስቶስ የድነታችን ምክንያት የሆነችውን እንኳን እሷን የሚያጥረገርግ ትውልድ አለ። ይህ ተሳደበ አልተሳደበ የሚቀርብን በረከት የምናገኘው ረድኤት የለም እኮ ከሱ ከተሳዳቢ ምን ይገኛል? ትውልዱ በአይምሮ የላሸቀ ሁኖ ሰሚ ያጣ ትውልድ፣ አባቱን የማያከብር እናቱን አባቱን የማያከብር በዘር በጥላቻ የታወረ ማንነቱን የማያውቅ ኢትዮጵያዊነቱን የማይወድ ሃይማኖቱን የማያከብር ሽማግሌ የማያከብር አባት እናቱን የማያከብር ትውልድ ከዚህ ትውልድ ምን ይጠበቃል? ከስድብ ውጭ ምን ይጠበቃል? ስለዚህ አሁን የትውልድ በሙሉ በስድብ የሚታነጽ ስለዚህ ትውልድ የሚታነጸው በፍቅር ነው። ትውልድ የሚታነጸው በመግባባት ነው እንጂ ሁልጊዜ በመሳደብ የሚታነጽ ትውልድ የለም። ስለዚህ ተሳዳቢዎች መሆናችንን ለመግለጽ ካልሆነ በስተቀር የምትሰጡን ክብር፣ የምታሳንሱብን ክብር፣ የምትከለክሉን ክብር የለም። ስለዚህ በፍቅር ልጅቷን ለማናገር ባልና ሚስት ለማቀራረብ ነው እንጂ ለማራራቅ መሞከር ራሱ የዳቢሎስ ወገን መሆን ነው። በራሴ በኩል ሰላም ሮዚ ሰላም ነሽ እያለች ሰላም ደህና ነኝ ማየ። ይኸውልሽ እኔ አሁን ለአዳም አላለችው ለሮዚ ለዝችኛዋ ሮዚ ነው ለእህቴ ነው ማውራው እና አሁን እቺ ልጅ ማለት ነው ጥሩ ስሜት ውስጥ አለችም። በጣም ብዙ ነገሮች እየተደራረበባት ያለበት ሁኔታ ነው ያለው። እንደኔ ማለት ነው ሁላችንም በብዙ ስትራግል ውስጥ ነው የምናልፈው፣ በተለይ ሴቶች ማለት ነው። እሷ የመጣችበት አመጣጥ በተለይ ሚዲያ ላይ የተናገረችው ነገር ተቀባይነት አሳጥቶታል። በእርግጥ ግን ልጁ ደግሞ የሄደበት መንገድ እኔ አለሁኝ አባት ነኝ እያለ ነው። አሁን ይሄ ነገሯ የሚቀጥል ከሆነ ራሱ ልጁ በህግ አግባብ ተጠቅሞ ልጇንም ራሱ ከጤና ከሌላ ችግር በሴቶችና ህጻናት ቢሮ ልትነጠቅ የምችልበት ሁኔታ እንዳይፈጠር እንዲህ አይነት ነገሮች ላይ እንትን ባትል ጥሩ ነው። አሁን ራሷን ብቻ ብታዳምጥ ይሻላል። ምክንያቱም ችግር ውስጥ ስንገባ ተደራራቢ ነገሮችን ከማዳመጥ የሆነ ጸበል ቦታ በራሳችን እምነት አንድ ቦታ ላይ ተረጋግታ ራሷን ታዳምጥ። ምክንያቱም ልጅ ይዛለች። ስለዚህ አሁን እንደዚህ በየሚዲያው እየቀረበች የተለያየ ነገር በምትሰማበት ጊዜ ይችላል ራሷንም ልጇንም ልትጎዳ ትችላለች። እና ከተቻለ በቃ አንቺ እዛው በአቅራቢያዋ ነው ያለሽው። እንደ ሴት እኔ ርቀት ቦታ ስላለው እንጂ ኢትዮጵያ ውስጥ ሆኜ ሩቅ ነኝ እንጂ በእውነት ለመናገር እኔ ጋር ብትመጣ የተወሰነ እረፍት ብታረግ ጥሩ ነው። ግን አንቺ አቅራቢያዋ ላይ ስላለሽ ሮዚ ፕሊስ የሆነ ነገር እንድትሆን በቃ ረጋ እንድትል አንድ ቦታ ላይ ራሷን እንድታዳምጥ ብታደርጓት ይሻላል። ልጁን አናግሩት። ቅድም የሆነች እህቴ ጋር እያወራሽ ስለነበረ ከአንቺ ጋር ተገናኙና ልጁን አናግሩት። በቃ አንድ ጊዜ ወልደዋል። ስለዚህ የምትታገዝበት ከሱ ጋር በተለይ ደግሞ እኔ አሁን አንዳንድ ጊዜ ፍቅርም እንደዚህ የሚያደርግበት ሁኔታ አለ እና ልጁንም መለየት የማትፈልግበት ይመስለኛል አይዲያዋን ሳየው እና ለማቀራረብ ብትሞክሩ አሪፍ ነው። ሮዚ ከኛ ይልቅ እናንተ አቅራቢያዋ ስላላችሁ እናንተ በደንብ እንትን በሏል እንጂ ይሄ የሚዲያ ነገር በጣም አሁን እየበዛባት ነው። ልጅቷ ራሱ የምትናገረው ጭንቀት እንትን እያላት ነው እና ወደዚህ ከእንደዚህ ባህሪዋ ጋር ሄደሽ ወስደሽ ከልጁ ጋር ማቀራረብ አትችይም። እስካሁንም እኮ ያለያያቸውና እያጣላቸው ያለው ይሄ ማንነቷ ነው አይደለም። ግዴታ አሁን እንደተረዳናት የአእምሮ እክል አለባት ወይ በሃይማኖት ወይ ደግሞ በሕክምና ልትስተካከል ይገባል። ልጁ ሳትስተካከል እነ ሮዚ ብቻ ወስደው ዝም ብሎ ስላገናኟት ተስማምተው ይኖራሉ ማለት አይደለም። ማገናኘት ሳይሆን ቢያንስ ወልዶላታል። ታውቂያለሽ ከሌላው የተሻለ ለእሱ ትቀርባለች። እሱ ሳይረዳ ቀርቶ አያደርግም። እድል ስጡኝና ከይቅርታ ጋራ ማለት ነው ወዳጆቼ፣ አያደርግም። እሱ ሚዲያ ላይ ያወራው ነገር በተግባር አያሳየኝም። አሁን ራሱ ሮዝዬ ማታ አወራን አይደለ? ለግሌ ደውዬልህ ሳወራ ጣራ ነው የሚያሳየኝ፣ እየለፈለፉ አንድ ላይ እየተሳሳቁ ማለት ነው። እህቴ እንዳለችው ያለው አማራጭ እኔ እዛም ስል በህግ እንትን ብሎ ልጅቱን ሊቀበለኝ ይጣጣርብኛል ማለት ነው። እንደዚህ በዘረጋው ሰዓት ማለት ነው። ይሄንን አንቺ ከተረዳሽ ማለት ነው አንደኛ ሚዲያ ላይ መውጣት የለብሽም። ሁለተኛ ይቺ ልጅ ስታድግ እንኳን እንዳትወቅሳችሁ ፈራ አንቺን በተለይ እንዳትወቅስሽ። አጋጣሚ ግን ምንም እናንተ አይሰማኝም። የለወጣ ነው ከቻለች ማታ በቤታችን ብትመጣ እንጋብዛታለን እና እንመክራታለን። ማታ እንድትመጣ በቤታችን። እሺ። እና አንቺ አሁን በየትኛውም መንገድ በህግ አግባብ ቢሄድ ሴቶችና ህጻናት ቢሄድ ተቀባይነት አለው። ምክንያቱም እለምንባታለሁ ስትይ ማስረጃ አለው።
እኔ እረዳታለሁ፣ እኔ ልጄን አሳድጋለሁ እያለሽ አንቺ ለሱ መስጠት አልፈልግም፣ ነገር ግን እኔ እለምንባታለሁ ስትይ ማስረጃ አለ። ያ ማስረጃ ደግሞ በቂ ነው ለአባት ለመስጠት ማለት ነው። ያ ከሚሆንብሽ እና ያ ከሚደረግ አንደኛ በመጀመሪያ አንቺ ራስሽ ማረጋጋት መምህርን ፎሎ አድርጊያቸው ሮዚ። ምናልባት ማታ በሳቸው ቤት ምናልባት አብርሃምም ከተገኘ እንዲሁ እኛ ውጫጮች ውስጥ ተንጫጫል። ደግሞ እንዲሁ በአባቶች በኩል ደግሞ እነሱ ጋር ገብተው እንዲሁ ስምምነት የሚፈጥሩበትን ነገር ቢገኝ አሁን እኮ የአብርሃም ጭንቅላት ስለሆነ ፎሎ አድርጊያቸዋለሁ። መምህርንም ተረጋግቶ ስለሆነ ልጁ የለም እኮ ልጁ ስለሌለ ነው። አሁን ነበረ ወጣ መግባት አልፈለገም። ችግር የለውም ይገባል። እኔ ማታ ነገራችን ላይ ማለት ነው። በነገራችን ላይ አብርሃም ያለበት ስሜት የተረጋጋ መንፈስ ነው። አሁን የተረጋጋ መንፈስ ላይ ያልሆነችው ሮዚ ነች። ሮዛ ደግሞ እንደሱ ለማውራት እኮ እንደሱ ለማውራት እንዴት እረጋጋለሁ? እሺ ልጄን ማበላው ታጣው እየተቸገርኩ ሲበርዳት እያየሁኝ እየተቸገረችብኝ እያየሁ ጠዋት አሁን ሰው የሆነ ነገር ሰጥቶ ይባብላት በኋላ ላይ ደግሞ ምን እንደምሰጣት እያሰብኩኝ በዛ ላይ ብዙ ነገሮች በላይ ላይ ተደራርበዋል። እንዴት እረጋጋለሁ? ጸበልም ራሱ ሕክምናም ለምትሉት ራሱ እኮ ሰው ያስፈልጋል፣ መንቀሳቀሻ ያስፈልጋል። ጎበዝ ምንም እኮ አልተረዳችሁም ውዶቼ። እኔ ምልሽ ማለት ነው ሮዚ፣ አሁን አዳማ መተሽ ማድረግ ያለብሽን እሱ ጋር ልጁንም ሆነ አንቺም እሱ ጋር ተቀምጣችሁ ማለት ነው ራስሽን ማረጋጋት አትችይም ማለት ራስሽ ማረጋጋት ብዬዋለሁ። አንቺ የለሽም ነበር መሰለኝ። አውርተናል እኮ አውርተናል። ፍላጎት የለውም። ይኸው ተለምኗል እሱ ማለት ነው። አንቺን ተቀብሎ አንቺን የማረጋጋትና ልጁን የመያዝ ፍላጎት የለውም። ተናገረ ከሆነ በጣም ልጁን እንደሚፈልግ አንቺንም ቢሆን መደገፍ እንደሚፈልግ በጣም ይናገራል። እንደውም አንቺ ሆነሽ የምትናገርበት ሰዓት ልጁን ብቻ የመናገር የመውደድ እንትን አለው። ልጁን ብቻ ነው የሚወደውም ደግሞ በአፍ ብቻ በርቀትም እያለን ራሱ በተግባር አላሳየንም። እየረዳኝ አይደለም ብቻ ግን ከምንም የሚቀድመው ልጅቷም የመጣችው በአንቺ በኩል ነው። በአንቺ በኩል እስከሆነ ድረስ አንቺ ራስሽን አስቀድመሽ መመለስ ወዳለብሽ ነገር ለመመለስ ለራስሽ ጊዜ መስጠት ካለብሽ እኔ ለምን ማለት አባት ነው አይደለ? ለምን እሱ ጋር እንዲቀመጥ እንዳልፈለግሽ አላውቅም። አንቺ ትቀድሚያለሽ። አንቺ ራስሽን ካረጋጋሽ በኋላ ስጠኝ ብትይው ለምንድን ነው የማይሰጥሽ? አንቺ ራስሽን አስተካክለሽ በምንም ኢቭን በተክለ ሰውነትም በዩ በምንም በዩ በአይምሮም በዩ አስተካክለሽ ስራ መስራት በምትችይበት ሰዓት ላይ ተመልሰሽ ልጄን አምጣት ማለት አባት ነው። ምንም ሊያደርጋት አይችልም። አንቺ በቃኝ፣ በፈጠራችሁ በቃኝ። አመመኝ። ይሄ ጥያቄ ለተደጋጋሚ መልሼዋለሁ እና ደከመኝ። ፕሊዝ በእናትሽ እኔ አሁን ላይ የሚያስፈልገኝ አንቺ እየከፈልሽ ያለሽውን መስዋዕትነት እሱ እንዲከፍል ለምንድን ነው ያልፈለግሽው? ለምን በዚህ ልክ ለሱ ትሳስሽለታለሽ? ልጁ ነች፣ መጠሪያ ነች። ልጄ ማጣት ስለማልፈልግ ነው። ልጅሽን እኮ አተሽ አታጪም። 3 ቀን 5 ቀን ራስሽን እስክታረጋጊ ድረስ እኮ ነው። ልጅሽ የምትበላውን እያጣች ነው። እየነገርሽን ነው አይደለ? ቁርስ በልታ ምሳ መድገም እየቻለች አይደለም። ይሄ እኔን እያሳሰበኝ ነው እያልሽ ነው። እሱ ጋር ስትሆን ምንም አልፈልግም። የቻላችሁ ያመናችሁ ብቻ እኔ ልትረዱ የሚገባችሁ እዚህ ጋር ማለት ነው። ያመናችሁ ብቻ፣ ያላመናችሁ መሳደብ ትችላላችሁ። አሁንም ነገም ዛሬም ምን ችግር የለውም። አሁን እንዴት ነው የምናደርጋት? አሁን እኔ እኮ አሁን ሮዚ በአጠገቢ ካለች ምናምን አሁን ርቃኛለች። አጠገቢ ብትኖርማ ይኸው አዳማዎች ራሱ ሮዚ የጻፉልኝ አዳማ አይደለሽ? አዳማ ከሆንሽ ኩኩዬም አንቺም አዳማ ናቸው መሰለኝ። ስለዚህ እናንተ ልጅ ነው ባቲ ነው የሚለው ባቲ ናት። አሁን ይኸውልሽ መፍትሄው ምንድን ነው? በቃ ዝም ሊያወጡ አልቻሉም፣ ሊያወጡላት አልቻሉም። እስኪ ሮዚ ቤት ገብተን ቻሌንጅ 500 የሚሆን 1000 ቻሌንጅ ጀምረን 10 ሰዎች እኮ ብናወጣ በቃ ይበቃታል ለጊዜው ማለት ነው። እና ቻሌንጅ ለዛ ነው። እዚህ አጋጣሚ እዚህ እያዳመጣችሁ ልትኖሩ ትችላላችሁ። በዋቲ ያላችሁ ለልጄ የሚለበስ አሁንም እላችኋለሁኝ ለልጄ የሚለበስ ጃኬት፣ ሱሪ፣ ምግብም ካላችሁ በቃ ያለሁበትን ሁኔታ ራሱ ደግሞ
በንግግሬ ሳይሆን በአካል ታውኛላችሁ። ባቴ ያላችሁ አስገቢያት። ማሂ ልታግዝሽ የምትፈልግ ልጅ ናት። እስቲ አስገቢያት። ማሂ ምን አይነት ፕሮፋይል ነው ያደረገው? የህፃን ልጅ በጣም እየተረዳችሽ ነው። አንዳንድ ጻፊ አንድ ቁጥር ጻፊ ገብታ ነበረ። ችግር የለውም። አንቺ ያው ለአንቺ ብላ ነው እሷ ያው ልጅ አላት ለአንቺም እንድትረዳ፣ ግን ነገሮችሽን ለማጥራት ስላለ ነው። ያው አንቺ ስሜታማ እየሆንሽ ስለሆነ ነው። ተቃጠልኩኝ እኔ እዚህ ጋር ታሚ ሚልም አለ ያየኛል፣ ሰው ሁኜ ያየኛል። እቺ ቀን ደግሞ ታልፋለኝ ብዬ አምናለሁ። የስራህን ይስጥህ። እያዳመጥክም ከሆነ የስራህን ይስጥህ። አኬራ አዱኛኒ ለአንተ ይቅር አልልህም፣ በሰማይ ቤት ማለት ነው። ለፈጣሪ ሰጥቼልሃለሁ። ምንም ሮዚ ይኸውልሽ አንድ ሪከርድ የሚባል ነገር አለ አይደል? አዎ ሪከርድ እሱ አሁን እስር ነው ያለው። ኩኩዬ ደግሞ ቅድም ስትናገሪ እኔ እየፈረድኩ አይደለም። እስካሁን ከትናንት ጀምሮ ሮዚ ቤትም እየተጨቃጨኩ ነው አይደለ? ሮዚ እሱን ሁሉ አትነግርጌዋለሁ። ግን እኔ ያልኩት ምንድን ነው ብትሰጭ ብዬ እኮ አልጨረስኩም። ስጫ አላልኩም። አንቺ ደግሞ ሰው ሲናገር ሀሳብ አስጨርሺ። የሚረዱሽ የተበሳጨሽ አይደለም እንዴ? ሰማሽኝ? ስጪ የሆነ ነገር ሲሉሽ ሮዚ ማርያምን ንገሯት። ስጪ ስላልኳት እኔ አሁን ትሰጣለች እኮ አይደለም። ኩኩ ደግሞ ኮሜንት ላይ ነው ማሬ። ላላላ ኩኩዬ ይኸውልሽ ልጄን እያየሹ ነው ህፃኑን ፎቶን ፕሮፋይል ላይ ልጄን እኔ ለማንም ስጭ ብትይ አልሰጠውም። ለምን? ምንም ሆኜ አላሳድገውም። አውቀዋለሁ እኮ ስሜቱን። ሳልወልድም አውቀዋለሁ፣ አሁን ወልጄም አውቀዋለሁ። እኔ ግን ካለባት አንጻር አሁንም እንዳታስወጣኝ ሮዚ። አታስወጣሽም። ይኸውልሽ ካለባት አንጻር ኩኩዬ አንድ ነገር ልንገርሽ። ይህ ሰው ቅድም ገብታ እህታችን የተናገረችው ትክክል ነው። ሪከርድ አድርጓት ሴቶች መብት ሄዶ እሷ በሽተኛ ነች ልጄን እንዲህ ታደርጋለች ቢል ማለት ነው ተሰሚነት አለው። ሀቢብቲ እኛ የምናምነው ሰው እዛ ጋር ላለማሳመኑ ምንም አይነት እንትን የለንም። ገባሻ ሮዚ? ድምጻችሁ አይሰማም ለምን እንደሆነ አላውቅም። ግን አሁን እኔ የምላት እሺ ጥሩ የጠፋ ስም እኔ የምልሽ እንደ እህት የምመክርሽ እናት ነሽ አውቀዋለሁ። ሰው ሲነግርሽ የሆነ ነገር አስጨርሻቸው፣ አታስወጪ። ሲጨርሱ ምን አገባሽ? ጎትተው አይወስዷት። መብታቸው አይደለም። እንኳን እኛ አይደለንም አባትየው ጎትቶ ከአንቺ መውሰድ መብት የለውም እናት እያለች። እሺ እና እኔ ቅድም የተናገርኩሽ ሳታስጨርሽኝ ፈጠፈትሽ። ያ ኢሞሽናል ሆና ነው። ችግር የለውም ተረጃ